ሰላም እንዴት ናችሁ? እኔ ውዴ ናችሁ ያለው እግዚአብሔር ይመስገን። ያው ዛሬ እንግዲህ ሀይሚዬ መጣለች። በጣም ደስ ብሎኛል። ናፍቃኝ ነበር የእውነት የኔ ውድ። ዛሬ ደግሞ ማለት ነው ፖሊስ መስላ ነው የመጣችውና ወይኔ እኛም ናፍቃችሁኛል የኔ ጨረቃዎች። እንዳልነው ሚፍታ ይዘዋት መጣ። በጣም ደስ ብሎኛል እውነት። በጣም በበዓል ደብሮኝ ነው የሚውለው እያልኩ ነበር። በቃ አለ አይደል 50-50 ነበርኩ። ትመጣለች አትመጣም ብዬ ነበር፣ ግን መጣለች የኔ ቆንጆ። ትችላለች እኮ ሀይሚዬ እውነት። ሁሉም ነገር በውስጥ አዋጥ አድርጋ መጥታለች የኔ ቆንጆ። 3 ወር ሙሉ በጣም ተጨንቃለች። ብዙ ነገር አሳልፋለች። ልጅ ሲሆን ወይስ አይሆንም ብላ ያን እንግዲህ ሁሉ ተቋቁማ ቻለችውና ዛሬ መጥታለች። በጣም ደስ ይላል። እኛም ደግሞ በቃ ጥሩ ዜና ያሰማን። ልጅ አንተ አይደለም ተብሎ ሀይሚዬ ስቃ ማየት እንፈልጋለን ሁላችን ማለት ነው። ሀይሚዬ ደግሞ ከልቧ እንድትስቅ እንድትደሰት እንፈልጋለን። ብሩኬ ደግሞ ለምን መተሻል እያላት ነው፣ ግን ለጊዜው ነው። ተናዳ ይሆናል። ይሆን ነገር አቅዶ ነበርም ይሆናል በቃ አለ አይደል በህይወታችን ብዙ ነገር እንወስናለን እና ብሩኬ ደግሞ ለመወሰን በጣም ችኩል ስለሆነ ይሁን ነገር አቅዶ ነበር ይሆናል ብዬ ተስፋ እንደሚስተካከል ደግሞ ተስፋ አደርጋለሁ። እና ነገ ግን በቃ ፏ ብሎ ይመጣል። ይሄንን እወቁ ማለት ነው። ይሁን ነገር በመጣ ቁጥር መጨነቅ የለብንም። በቃ አንድ ይሆናል ምንም ነገር። አሁን ደግሞ ተናደ ነው እንጂ የጊዜው ንዴት ነው እንጂ የሆነ ነገር ብሎ አይደለም። ሀይሚዬ ነው ቆንጃይሽና ምንም ቢሆን ግን እኔ የምለው በባልና ሚስት መሀል መግባት ጥሩ አይደለም። በቃ ሜዳ ላይ ነው የምትቀረው። ሀይሚና ብሩክ መቼም አይለያዩ። ህይወታቸው ራሳቸው የሚኖሩት እኛ አይደለንም። እኛ እንኳን እንደዚህ ተከታታይ ነን። አንድ ብንሆን በጣም ደስ ይላል። በቃ የማይሆን ነገር በራሳችን ኃጢአት ብንገባ ለምንድን ነው? ቆም ብለን ብናስብ ይሻላል። አሁን ደግሞ በዓል ደርሰዋል። በጣም ደስ ይላል። እንኳን አደረሳችሁ ለማለት ፈልጋለሁ ውዶቼ። መልካም በዓል ይሆንልን። እኛንም ያው በስደት ሆነን ትንሽ እኔ እንኳን ትንሽ እንጫጫለሁ። ለዛሬ በቃ ደህና ሆናለሁ። እረ ምንም አይመስለኝም እላለሁና ግን ደግሞ በጣም ይሰማኛል። በበዓል ቀን ምናምን ብቻዬ ሲሆን ምናምን ሳስብ ይሰማኛል። ግን ደግሞ ብሩኬና ሀይሚፋ ብለው ከመጡ ምንም አይመስለኝም። በቃ ደስተኛ ሆኜ ነው የምውለውና እናንተም ደስተኛ ሆናችሁ እንደምትውሉ ተስፋ አደርጋለሁ ማለት ነው። እና መልካም በዓል ሁላችን። ሀይሚዬ ደግሞ ነገ ፏ ብለው ይመጣሉ። እንጠብቃለን። ፎቶ ከስንት ሰዓት ነው የምንጠብቀው ግን? 2 ሰዓት 4 ሰዓት እንደዛ ብለን እንጠብቃለን። ለማንኛውም መልካም ቀን ሁላችሁ ወዳችሁ። ግን እኔ በጣም ነው የሚገርመው ግን የእነዚህ ሰዎች ሙድ ግን ሙዳቸው ግን ሙድ መሰለሽ እንደ ዘርዬ እንደው ስታስቢ እንደው ይሸቅሉ ደጋረጉ። እኔ ተመችቶኛል። አሁን ሽቀላቸው በደንብ ሸቅሉ። ሰው ደስ ያለኝ ነገር ሰው ሆይ 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 አንቺ ሌባ ሊመጣ ሲል ከሷም ከዚህ የሚጮህ ውሻ ለካ ሀገር ቤት እውነት ነው። አሁን እኮ በቃ ቅድም አላየሽም እንዴ? ወይው ዘርዬ ይለኛል። እሺ ሙዚቃውስ ዘፈን ሙዚቃውስ እንዴት አየሽ? አፌ ቁርጥ ይበል መግደል ትናንትና ቆይ አንዴ እሺ እኔ እናት ሚውት አድርጊ። አዎ ጠይቃታለሁ ወርቅዬ። እኔ ራሱ ሙዚቃውን ነገር ይሄን ዘፈን ጠይቂልኝ መግድዬ። አዎ ልጠይቃት እኮ እኔ ጠይቅ ያለበት ነገር ነው። እንዲሁ አለ እንዴ ከቪዲዮ ጋር ላቲክቶክ ላይ ብትንቦለቦል የሚለውን ልጠይቃት እኮ ነው። ምንድነው ትርጉሙ? ይማር እንደ ሁለቱም እኮ ናቸው። አንቺ ወራቶች እኮ ሁለቱም ናቸው የዘፈኑት። አይ የቀደመችው የኛ ነች ማሬ። እኔ አሁን የምጠይቀው የኛዋ ላይ ነው ትኩረት የኔ ቆንጆ። አዎ እንደዛ ነው ልሻለሁ እኔ እናት። እንደማመጣለን። ልክ ናቸው። መደማመጥ ጠፍቷል በዚህ ዘመን። ህዝቡ ሁሉ እኔ ላውራ ነው የሚለው። ዩዘር የሙዚቃውስ ብትንቦለቦል ቢለውስ እኮ ተንቦለቦለ። ትናንት አላየሽም? እሳት ከዚህ ጋር ዛሬ ውሃ ተጨነፍ። በቃ አውቀው እሳቱን አላየሽም እንዴ? ወንድም እህት ሲባል ስንት ሰዓት ነው? ከ10 o'clock ስንት ሰዓት ነው የተለቀቀ ዛሬ? ልክ ከዛ በኋላ ቅስቅስ በቃ ውሃ በረደ። ወይኔ እንዴት እንዳውለካ። አሁን እሷ ብትንቦለቦል ያለችው አውቃ የባሏን ፎቶ አስቀምጣለ ተንቦለቦለው ነው በይ። እና ታዲያ እሱማ ተንቦልብሎ እሷም ተንቦልብሎ ቆይተዋል። ዛሬ ሁሉ ታከታለ እዚህ ነው የሚንቦለቦሉት። እነሱ አልቦላት ምን እንደሆነ ታውቂያለሽ? ወንድሜ
በኋላ ቦል ሲል ትናንትና ማታ ነበረ የታሰበው ሊለቀቅ። አይ ቆይ እንደ ትንሽማ ሊለቀቅ የታሰበው ትላንትና ነበረ። እውነቱ እኮ ትናንት ነው፣ ግን ትናንት ከተለቀቀ ጥሩ አይሆንም፣ እሳቱ ጥሩ አይሆንም። ስለዚህ ስሚ አይዲያ ይዞ ይመጣል። ማን ነው የሚወድሽ? ማን ነው የሚጠላሽ? ታውቂያለሽ። በዛ ላይ ደግሞ እኛም ዝም ብለን የከረምነው ትንሽ ነጫነጭ ቆንጆ ነው። ጾምም ጸሎት ረማለሽማ ኧረ ወርቅዬ ሚታርጊ እሺ ስሚ ጸሎትም ጸበልም የሚያስፈልገው ሰው የለም እዚህ ላይ። ያበደ ስለሆነ ወደፊትም እያበደ ስለሚቀጥል ከዛ በኋላ ይሄ ከተለቀቀ በኋላ የዘፈን ከተለቀቀ ትርጉም አይኖረውም። ከመለቀቁ በፊት ግን ጸበል ያስፈልጋል፣ ወይም ደግሞ ቀዝቃዛ እሳት ነበር። አሁን አይተሿል፣ ደግሞ ያውቁታል። አሁን ደግሞ ልክ ከቪዲዮ በኋላ ሁለት ነገር ይዘው መጥቷል። ሰው ደግሞ ነገ ምን ይመጣ እኛ አመት ባልን መቸስ ኧረ በስመ የለበሰችው ቆይ እኔ አሁን ጥያቄ አለኝ። የለበሰችው ልብስ ቆይ ሙዚቃው ላይ ሂጂና ተመልሰሽ ይኸው ታየው ሙዚቃው ከሱ ጋር የፖስተቱት ቪዲዮ ሂጂ እዛ ቪዲዮ ላይ ይሄ ልብስ ነው ያለው። ይሄ ልብስ ነው ያለው እሱ ሌላ እኮ እኔ ግን ይቅርታ አድርግልኝ እኔ እንደ ግምቴ ይሄ እነሱ አብረው የገቡ ቀን ነው ይሄ ቪዲዮ እንትን የተባለው የተሰራው። ለምን አብረው ቪዲዮ የለቀቀች ጊዜ አብረው ሄደዋል። እንደ ባቢሎን ህዝብ ወደኋላ ከተመለሽ ድንጋይ ይፈጭሻል። ታዩ ወደዛ አሁን ወደፊት ብዙ ነገር አለ። እንደዛ ብለሽ አረጋግኝ። እንደዛ ብለሽ ወደኋላ ከሄድሽ ብዙ ነገር ስላለ ታዩና ወደፊት የሚመጣ ጦርነት አለ። ተዘጋጅ ለሱ። እኔ ይቅርታ አድርግልኝና ከአሁን በኋላ እኮ ምንም እኛ ደስ ይለናል። በቃ እንዘጋጃለን እኮ እስከ ሳምንትማ እየሱ ሳምንት በኋላ ነው። አሁን ከሐሙስ ከአርብ ጀምሮ ነው እና ቅዳሜ የሆነ ነገር ምን ደስ እንዳለኝ ታውቂያለሽ? ከሁሉ ዩዘር እንደዚህ ማውራት መቻለው። እኔ እኮ ተረጋግተሽ በቃ ይበቃታል እንዴ ዩዘር እኮ በቃ ምን መጀመሪያ ላይማ እኮ እኔ አሁንም ቢሆን አንድ አቋም አለኝ። መቅድዬም ታውቃለች። ሁሉም ያ ነገር መጀመሪያ ላይ ነበር። አዎ ነበረ፣ ትክክል። አሁንም ወደፊትም አይደለም እንኳን እነሱ ቢሉኝ የማላም ነው። ከዛ በኋላ ግን ተቀይሮ ሌላ ነገር መጣ። አዎ ይሄን ነው የምልሽ። ለምዬ ሁሌ ስል ሰምተሽኝ ከሆነ አሁን ሌላ ሰው ነኝ። ምንም ሆነ ምን በቃ እንኳን እንደዚህ ስቀሽ አስተያየት መስጠጭበት እንትን ነው። አሁንማ ምን ቦጣኝ። ትናንትና ላየሽም እንዴ? ከዛ ከዚህ እህት ወንድም ዩዘር እና ገኒ ያሉ ገኒ የለች ዩዘር የለች እንዳለች ፓፒ ደግሞ ገብታ ኧረ ተው ስራ ነው ስራ አታውቁም እንዴ? ተጀምሮ እስኪጨረስ ዛሬ መጣ የኔ ልጅ። ቆይ ግድ የለም አሁን ነዷል። የት ጋር ነው የነደደው? ዋናው እሳት የጫረው ምናምን አለችና ጠላቷን ወዳጇን ካየች በኋላ በቃ ቀዝቀዝ ስላርጋቸው ብላ እናንተ ተባላችሁ እኛ አብረንም ብላ ከነ ፎቶ ትንቦገቦጉ የሚል ሙዚቃ ለቀቅ። ትንቦገቦጉ ገና ይቀጥላሉ። አሁን ከሰኞ ደግሞ ይንቦገቦጋሉ። ታያለሽ። ከሰኞ ጀምሮ እሳት አለ፣ ኃይለኛ እሳት መንቦግቦግ። የዓመት በዓል እሳት በኋላማ ግድ የዶሮ መስሪያ እሳት አለ። አዳሜ ዶሮ የሰራሽ ሁሉ ትን ብሎሽ እንዳትሞች አደራሽ። እንደው በቃ አሁን እንደዛ ሳይሆን አሁን እዚህ 130 ሰው አለ። እወቁ፣ የሆነ ነገር ሲያደርጉ መታገስ መልመድ። እኔ ግን አንድ ጥያቄ አለ። ይህ ደግሞ ግልጽ ነው፣ አዲስ አጀንዳ አይደለም ወይ ፓፒ? መሰስ አንቺ አጀንዳ መስጠት መቆስቆስ ነው። አንደኛ ነሽ፣ ግን ያለው ነገር አልተመቸኝም። ዝም ያለ ሰው አለ። አይ ጥሩ ነው። እኔም ዝም ነው የምለው ከዚህ በኋላ። እኔ እኮ የዛኔ ተናድጄ ነው ዩዘርዬ ሂደው ዘቅዝቀዋታል። ታውቂያለሽ፣ ጭራሽ አትወደው ምን አይነት ፋፊ ኖ ፋፊ እዛ ፕሮቲን ውስጥ አትግቢ በፈጠረሽ። አሁን እሱን ቀን ዘግተናል። አዎ ፋፊዬ፣ ስለሱ ከአሁን በኋላ አይመጥነንም። ስለዚህ ወሬ አታውሪ ፋፊዬ። እሺ እኔና አይመጥነንም። እኛ የወደፊት የመጀመሪያችን እንኳን አደረሳችሁ። መቅዲ እንኳን አብሮ አደረሰን። እኔ ቆንጆ ሁላችሁንም ልጥራ ዩዘር ፋፊ ሁላችሁም
እንዴት ናችሁ? ደህና እንኳን አደረሳችሁ ሁላችሁ ማላልኳችሁ። አይተናል። እናቱ አይተን የመጣ ነው። እግዚአብሔር ይመስገን። አለን። እስቲ አንዴ ወደ ላይ አንዴ ወደ ታች ያስወጡናል እነዚህ ልጆች። አስረን እንግረፋቸው። እምቢ በእኔ መቅዲ አለሁልሽ። እኔ እናት ይኸው ቀን ሙሉ ገስት ላይ እንትን ብዬ አይዞሽ ተሰጥቻለሁ ብለሻል ጀሪያ። አንዴ ወደ ላይ አንዴ ወደ ታች መቼ ይሁን እንዲህ በስሎ የትልቅ ደህና ስራ የሚያስደስት ስራ የሚያመጡልን ይመጣል ማለት በኋላ ከሁለት ዓመት በኋላ ነግረውናል። ዛሬ አልሰማሽም? ካሜራማን 6 ዓመት ይቀራችኋል ሲል ሚፍታ 1 ዓመት አንድ ዓመት ጠብቃለሁ 9 ወር ምናምን ሲል ያኛው 2 ዓመት አለ። የቅርብ አማካሪ ፕሬዚዳንት አማካሪ ማናጀሩ ተናግሮናል። ኤክስፓየርድ እንዳናደርግ ነው እንዳያደርጉ እዛ ድረስ። አይ ጥሩ ነው እንዴ ቢኖርም አሁን አይናገሩም ይስሩበት ትንሽ እንዴ አለበለዚያማ አሰማቸው። ኧረ እንዴት ብሎ ታውቂያለሽ? በአንድ እንትን መከራ ብሏቸው እኮ እንኳን እውነት ተናግረው። አሁን ገና እንጠብቃለን ነው መጠበቅ አለብን ነው ዩዘርዬ። ገና እንጠብቃለን። ምን 2 ዓመት እና ታዲያ ተስፋው ነው ኑሮ መቅዲ ናቸው። ጻድቃውን እንትን ይደጉ ገና ናቸው። እሺ እናት ካለችማ ምን እንላለን? ዝም እንላለን። እኛም ያሉን ልጆች ማስወጣና ልጅ ለማሳደግ ትንሽ ይመቻችሁ። መልካም በዓል፣ መልካም የፋሲካ በዓል ሁላችሁ። መልካም ሰንበት ይሁንላችሁ። በዓል እንዴት ነው አንቺ ጋር? አላከብርም። እኔም ቆይቻለሁ ከተውኩ እንዲሁ ነው ማስበው ደስ ስለሚለኝ እንጂ ብዙም ዛሬ ዶሮ ምናምን የሚያሳየን ሰው የለም እንዴ? መጀመሪያ ጊዜ ነበረ። አሁን ተውኩ። ያዳክማል እኮ የእኛ ሀገር ስራ ወጡ ምኑ ሰው በተለይ ከአበሻ ጋር አብረሽ ካልሆንሽ ከባድ ነው ማለት ያው አጠገቤ ሰው ብዙ እንትን ስለማይል ነው ብዙ ስለሆንኩ ማለት ነው። እንደውም እሷማ ከአንቺ በላይ ሀይሌ ሄዳ ነበር። እንዴት ናችሁ ማሮቼ? እንዴት ነሽ ፋፍዬ? እኔ እናት ደህና አልሐምዱሊላህ። እንዴት ናችሁ? ልሳይላ በቃ ውዶቼ ነገ እንደዛፋ ብሎ ይመጣሉ። አያችሁልኝ? የገና የነበረ በዓል ማለት ነው። በቃ ፋ ብሎ ይመጣሉ። ምን ነገር አይፈጠርም። ደስ ብሎ እናሳልፋለን ሁላችን ማለት ነው። መልካም ቀን፣ መልካም በዓል ይሁንላችን። የዛሬ አመት በሰላም ያቆየን። የአመት ሰው ይበለን።